እንግዶች አሉን። ራሳቸውን አስተዋውቀውን ወደ ርዕሰ ጉዳያችን እንገባለን። ስሜ ሄርሜላ ብርሃኑ ይባላል። ስሜ ኒሞና ጋዲሳ ይባላል። እኔም ከዚሁ ከአዲስ አበባ። መልካም ስለመጣችሁ በጣም እናመሰግናለን። እጅግ ደስ ብሎናል። እንግዲህ ወጣቶችን እየጋበዝን የተለያዩ ጉዳዮችን የምናነሳበት የሀሳብ ይመራል ሰዓታችን ነው አሁን ወደ አድማጮች እየደረሰ የሚገኘው። ለዛሬ የምንወያይበት አንድ ርዕሰ ጉዳይ አለን። በተለይ ስኬት ማለት ምንድነው? እንደ ወጣት ደግሞ ስኬት ማለት ለእናንተ ምንድነው? ስኬት ከየት ይጀምራል? የስኬት መጨረሻስ አለው ወይ የሚለው ርዕሰ ጉዳይ እያነሳን እንግዲህ ለወጣቶች ሀሳባችንን እያጋራን ነው ቆይታ የምናደርገው። ስኬት ላንቺ ምንድነው? ስኬት ማለት ምን ማለት ነው የሚለውን እስኪ ያንቺን ሐሳብ ያንቺን አረዳድ ሀሳብ እንቀበል። ስኬት ማለት ለኔ የሰው ልጅ መድረስ ከሚፈልግበት ቦታ ለመድረስ የሚያስቀምጠው ግብ ነው ብዬ ወስዷለሁ። ነገር ግን ስኬት ያው ከሰው ሰው ይለያይ አይደለም። ስኬት ለአንዳንዱ ሰው የግል እድገት ሊሆን ይችላል፣ ለሌላኛው ደግሞ ሀብትና ዝና ሊሆን ይችላል። ሌላኛውም ደግሞ ስንመለከት ጠንካራ ግንኙነትን ሊሆን ይችላል፣ ውስጣዊ ሰላምን ሲፈልግ ከራሱ ጋር የሚያደርገው መንገድ ሊሆን ይችላል ብዬ ወስዷለሁ። ለኔ ስኬት ማለት እንደዚህ ነው። ወደ ወንድሜ ልምጣና ስኬት ላንተ ምንድነው? ስኬት የሚባለውስ ምንድነው? እንደው ስለ ስኬት ያለ እይታ ያለ አረዳድ ምንድነው? ስኬት ማለት እንግዲህ ጓደኛዬም እንዳለችው በተለያየ መንገድ ሊገለጽ ይችላል። ግን ስኬት የምንለው ነገር ከምንፈልግበት ቦታ በፈለግነው ጊዜ መድረስን ያመላክተናል። ገንዘብ ማግኘት ሊሆን ይችላል፣ ጤና ሊሆን ይችላል፣ ትምህርትን መጨረስ ሊሆን ይችላል፣ ስራ ማግኘት ሊሆን ይችላል። እንደየሰው ይለያያል። ግን ካሰቡበት ካቀዱበት ቦታ መድረስ ነው ብዬ አስባለሁ። ስኬት አንጻራዊ ነው ወይስ ደግሞ እንደው መጨረሻ አለው? ስኬት አንድ ሰው ስኬታማ ለመሆን እንግዲህ ቅድም አንተም እንዳነሳው በተለያዩ ወይ በትዳር ሊሆን ይችላል፣ ወይ በትምህርት ሊሆን ይችላል፣ ወይ ደግሞ በገንዘብ በቁስ ሊሆን ይችላል። ስኬታማ ሆንኩ የሚለው አንድ ሰው መጨረሻ አለው? ስኬት መጨረሻ አለው ብዬ አላስብም። ምክንያቱም የሰው ልጆች ፍላጎት ማለቂያ የለው። አንድ ሰው ያሰበበት ግብ ላይ ሲደርስ ከዛ ግብ በኋላ ደግሞ ሌላ ግብ ይኖረዋል። በቁስ ብናስበው ለምሳሌ አንድ ሰው መኪና መግዛት ቢሆን ለሱ ስኬት መኪና በሚገዛበት ሰዓት ከዛ መኪና የተሻለ ሞዴል፣ ጥራት፣ ፍጥነት ያላቸው መኪኖች ሊመጡ ይችላሉ። ስለዚህ ከሱ የተሻለውን ሲያገኝ ደግሞ ስኬት ብሎ ያስባል። ትምህርትም ብንወስድ ለምሳሌ አንድ ተማሪ ዩኒቨርሲቲ ገብቶ ዲግሪውን ቢያገኝ ማስተርስ ለመያዝ ያስባል። ስኬቱ እሱ ነው ብሎ ያስባል። እናቱን አባቱን የተሻለ ደረጃ ማድረስ የሚፈልግም ሰው ምኞታችን ማለቂያ ስለሌለው በዛው ምኞታችን ስለሚቀጥል ስኬትም ይሄ ማለቂያ የለው። እኛ እስካለን ድረስ በህይወት እስካለን ድረስ የሚቀጥል ነው ብዬ ነገር ነው ማስበው። ሄርሜላ ወደ አንቺ ልምጣ። ስኬት አንጻራዊ ነው ወይስ ደግሞ እንደው ስኬት ምን ድረስ ነው? ለኔ ስኬት እንደኔ ምልከታ ስኬት መጨረሻ የለውም። ያው እንግዲህ ይልቁንም ደግሞ ቀጣይነት ያለው መንገድ ነው ብዬ ወስዷለሁ። በስኬት ውስጥ መውደቅ አለ፣ መነሳት አለ። ስለዚህ የወደቅንበትን እያስተካከልን ራሳችንን እያስተማርንበት የምንሄድበት መንገድ ነው ብዬ ወስዷለሁ። ሌላኛው ደግሞ እንደርሳለን ብለን ካሰብንበት ካስቀመጥንበት መንገድ ግብ ስንደርስ ለወደፊት ካለምንበት ራሳችንን እናደርሳለን ብለን ካስቀመጥንበት ግብ የተሻለ አድርገን የምንቀጥልበት መንገድ ነው ብዬ ማስበው። ቀን ተቀን ራሳችንን እያሻሻልን እያጎለበትን የምንሄድበት መንገድ ነው ብዬ የማስበውና ለኔ መጨረሻ የለውም ብዬ ነው የምወስደው። እንደው አንድ ጥያቄ እዚሁ ላይ ተጨማሪ ላድርግ። በተለይ አንድ ሰው ስኬታማ ሆንኩ ሲል መገለጫዎቹ ምን ሊሆኑ ይችላሉ? እንግዲህ ስኬት መገለጫው ብዬ የማስበው ምናልባት ብዙዎቹም ጋር ብዙ ሀሳብ የሚያስነሳ ሀሳብ ነው ይሄኛው። ስኬት መገለጫው ይሄ መጨረሻ ላይ የምናገኘው ውጤቱ ነው ብዬ አላስብም። እኔ መንገዱ ራሱ ስኬት ነው ብዬ ነው የማስበው። ለምሳሌ ትናንት የት ነበርኩ እኔ ምን አድርጌያለሁ፣ ከትናንት ደግሞ ተሽዬ ታግኝቻለሁ ወይ የሚለው ራሱ ትልቅ ስኬት ነው። አንድ ተማሪ መመረቁ አይደለም ስኬቱ፣ ከትናንት ዛሬ ምን ያህል እውቀት አግኝቷል፣ ምን ያህል የዓለምን መረዳት ጨምሯል፣ ምን ያህል ግንዛቤ ጨምሯል። በገንዘብም ብንወስድ ይሄ ገንዘብ ባንክ አካውንታችን ላይ ቁጥሩ መጨመሩ ሳይሆን ያንን ገንዘብ ለማግኘት ምን ያህል ርቀት ይጃለሁ፣ ከእለት ከእለት ህይወታችን ላይ ምን ለውጥ አምጥተናል፣ ለራሴን ምን ያህል አሻሽያለሁ፣ ምን ያህል ሰዎችን አውቃለሁ የሚለው መንገዱ ራሱ ስኬት ነው ብዬ አስባለሁ። አንደኛው መገለጫችን ቢያንስ ካለንበት ቦታ መንቀሳቀስ፣ ራሳችንን ማንቀሳቀስ፣ አንድ ደረጃ ማሻሻል፣ እሱ ራሱ ስኬት ነው ብዬ አስባለሁ። መልካም ሄርሜላ፣ እዚሁ ጥያቄ ላይ ስኬት ስንል እንግዲህ እንደየሰው ይለያያል ብያለሁ መጀመሪያ ላይ አይደለም። ለምሳሌ ኒሞና እንደጠቀሰው ከሆነ
ለአንድ ሰው ስኬት ተምሮ መጨረስ ሊሆን ይችላል፣ ለሌላኛው ደግሞ ሰርቶ መለወጥ ሊሆን ይችላል። ሁለቱም ጋር ካሰቡበት የሚደርሱበት መንገድ አለና ያንን ለኔ ስኬት ብዬ ነው የምወስደው። ሁለቱም ከሚፈልጉት ነገር የሚደርሱበት መንገድ ምንድነው አካሄዳቸው ይለያያል እንጂ ሁለቱም የሚፈልጉትን ነገር ከማድረግ ወደ ኋላ የሚይዛቸው ነገር የለም። ስለዚህ ስኬት ማለት አንድ ሰው ለመሆን የሚፈልግበት መንገድ አካሄድ ነው ብዬ ነው የማስበውና ያው እንደየሰው ይለያያል ብያለሁ። ከሱ ብዙም የራቀ ሀሳብ የለኝም። በጣም አሪፍ። እንግዲህ ወጣቶች አይደለን ሁላችንም በዛ የእድሜ ክልል ውስጥ ነው የምንገናኘውና ወጣት ደግሞ ለውጥ ናፋቂ ነው። ስኬት ላይ የስኬት ደረጃዎች ላይ ቶሎ መድረስ የምንፈልግ ጉጉት አለ በወጣቱ ላይና ኒሞና ወደ አንተ ነው ጥያቄ የማመጣው። ስኬታማ እንዳንሆን ከሚያደርጉን ነገሮች መካከል እንደ እንቅፋት እንደ ችግር ናቸው ብለን የምታስባቸው ነገሮች ምንድናቸው? ወጣቶች በተለይ ባቀድነው ባሰብነው ልክ እንዳንሄድ ወይም ደግሞ እዛ የስኬት ደረጃ ላይ እንዳንደርስ እንቅፋት ከሚፈጥሩብን ነገሮች መካከል ምንድን ነው? ይህን ጥያቄ ለሁለታችሁም ኒሞና ላንተ ልስጥልኝ። እሺ እንግዲህ ከስኬታችን ከሚያስቀሩን ነገሮች መሰናከል ከሚሆኑ ነገሮች መካከል አንደኛው ብዬ ማስበው ይሄ አቋራጭ መጠቀም በጣም ትልቁ ቻሌንጅ ወይም መሰናከል ነው ብዬ አስባለሁ። እንደ ምሳሌ ለማንሳት ያክል አንድ ሰው ዶክተር የመሆን እቅድ ሀሳብ ከነበረው ምናልባት በሶሻል ሚዲያ ብዙ ገንዘብ ሲሰራ ያየ ሰው ያንን ህልሙን ትቶ በአቋራጭ ለመክበር ወደዚህ ሲመጣ ከስኬት የሚያስቀር ነገር ነው ብዬ አስባለሁ። የተለያዩ ነገሮች አሉ፣ ከአብረናቸው የምንውላቸው ሰዎች፣ ሱስ፣ ብዙ ነው። አሁን ደግሞ የቴክኖሎጂ ዘመን ስለሆነ ሰዓታችንን በቀላሉ የምናጠፋበት ትንሽ ነገሮች አሉ። እነዛ ከስኬቶቻችን ያስቀራሉ ብዬ አስባለሁ፣ እንደ መሰናክል ይቆጠራሉ። መልካም ሄርሜላ፣ ተጨማሪ እዚሁ ላይ ብዙ የምጨምረው ነገር የለኝም። ግን ያው አሁን እንደኛ እንደ ወጣቶች ሳይ እና አሁን ባለንበት ጄኔሬሽን ወይም ደግሞ አሁን ባለንበት ዘመን ሾርት ከት እንዳለው እሱ እቺ አቋራጭ መንገድ እንዳለ ሆኖ ግን ሁሉን ነገር ቶሎ እንዲሆንልን የምንጠብቅበት መንገድ አለ። ውጣ ውረዶቹን አሳልፈን ካሰብንበት መድረስ የምንፈልግ አይነት ትውልዶች አይደለንም አሁን ያለነውና ሁሉ ነገር ቶሎ የሚሆን ይመስለናል። የሆነ ነገር ካቀድኩ ካሰብኩ ያ ነገር ወዲያው እንዲሆንልኝ ነው የምፈልገው። ለምሳሌ እንደ ወጣት አሁን ቲክቶክ የኛ መገለጫችን አሁን ብዙ ጊዜ ወጣቱ የምናየው ቲክቶክ ላይ የተለያዩ ቢዝነሶች እንመለከታለን። ወጥተው ቲክቶክ ላይ የሚያሳዩን ግን ያ ቢዝነስ እንዲቋቋም ወደ ስራ መጥቶ እንዲሰራ ያደረገው በጣም ብዙ ውጣ ወረዶች አሉ ከኋላ። ነገር ግን እዛች ጋር ምናያት ቲክቶክ ላይ ወጣ ምናያት ምንመለከታት ያማረችዋንና እንዴት መሸጥ እንደሚቻል በቀላሉ ሊሆን ይችላል። ግን እንዴት ልበል የስኬትን ወይም ደግሞ የነገሮችን ውጣ ወረድ አንድ ያልተረዳ ወጣት ያንን ነገር በሚመለከት ጊዜ ያው ስሜታዊ ሆኖ አንድን ነገር ለማድረግ ወደዛ ነገር ይራመዳል፣ ቢዝነሱንም ለመስራት ይጀምራል። ግን ብዙ ውጣ ውረዶች ሲመጡብን ያንን መሰናከል ማለፍ ሲያቅተን ተመልሰን ወደ ነበርንበት ወይ ደግሞ ከነበርንበትም ብሰን ልንቀመጥ እንችላለንና አንዳንዴ በቀላል የሚመስሉን ነገሮች ከባድ መሆኑን ሳንረዳ ምናደርጋቸው ነገሮች ከስኬት ወደ ኋላ ይጎትቱናል ብዬ አስባለሁ። መልካም፣ በጣም ነው የማመሰግነው ሁለታችሁንም። ቆንጆ ሀሳቦችን እያነሳችሁ ነው። ወደ ማጠቃለያው ነው አሁን የምንሄደው። እንግዲህ ካለን ሰዓት አንጻር ለስኬት እንቅፋቶች ካሉ ወጣቶች የትኛውን መንገድ መምረጥ አለባቸው? ስኬታማ እንዲሆኑ የትኛውን መንገድ መከተል ይኖርባቸዋል? በምን አይነት መንገድ ቢሄዱ ስኬታማ ሊሆኑ ይችላሉ የሚለውን የእናንተን ሀሳብና እይታ ኒሞና ካንተ ልጀምር። እሺ እንግዲህ ስኬታማ የሚያደርገን ነገር ብዬ የማስበው እኔ ሁሉም ሰው የየራሱ የሆነ ተሰጥኦ ክህሎት አለው። ምናልባት እሱም መከተል ራስን ማግኘት ሁሉም ወጣት ራሱን ፈልጎ የት ነው እኔ ያለሁት፣ ምንድን ነው የሚያስደስተኝ፣ ምን ባረግ ለዚህ ዓለም እጠቅማለሁ የሚለውን ነገር ቢያገኝ እሱም መስመር ቢከተሉ ህልማቸውን ቢከተሉ የስኬት ጫፍ ላይ ለመድረስ ምንም የሚያስቸግር ነገር ይኖራል ብዬ አላስብም። ስለዚህ ሁሉም ሰው ህልሙን ቢከተል ሀሳቡን ቢከተል የራሱን ፓሽን ወይም ክህሎቱን ቢከተል ብዬ አስባለሁ። እንግዲህ መልካም ሄርሜላ፣ ከምንፈልግበት ለመድረስ ያቀድነውን ለማሳካት በመጀመሪያ ራስ መተማመን ያስፈልጋልና ሁሉም ሰው ውስጡ ያለውን ለማጎልበትም ለመድረስም ለመሆንም በመጀመሪያ በራስ መተማመን ያስፈልጋልና ሁላችንም ወጣቶች በራሳችን እንተማመን እላለሁ ከስኬታችን ለመድረስ። እጅግ በጣም ነው የማመሰግነው ሁለታችሁም። እንግዲህ እዚህ መጣችሁ ይህን የመሰለ ሀሳብ ለወጣቶች ስላካፈላችሁልን ስላጋራችሁልን በኢትዮጵያ ሬዲዮ ስም ከልብ አመሰግናለሁ። የተወደዳችሁ አድማጮቻችን እንግዲህ በስኬታማ ለመሆን ወጣቶች ምን ማድረግ አለባቸው በሚለው ርዕሰ ጉዳይ ላይ ሀሳቦችን እያነሳን ስንዋይ ቆይታ አድርገናል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ጤና ይስጥልን።